בנאדם עלה למעלה עלה למעלה עלה בנאדם עלה למעלה שלום לכם ሰላም ለእናንተ ይሁን የተከበራችሁ ክቡራንና ክቡራት የሳምንቱ የወርቅ ክፍል ተከታታዮች ወገኖች እንደምን አላችሁ እግዚአብሔር አምላካችን ለሀገራችን ሰላሙን ይላክልና በወታደሮቻችን በሰሜን በደቡብ በምስራቅ በምዕራብ ያሉትን የማገራቸውን የሚጠብቁትን ወታደሮቻችን ይጠብቅልን እንደዚሁም ደግሞ ለታመሙት ምሕረትን ይላክልና ለሞቱት ደግሞ ነፍሳቸውን ይማር እያልነ በእግዚአብሔር እርዳታ በሲያታ ደሽማያ ፓራሻት ጻፍ በኦሪት ዘሌዋውያን ምዕራፍ 6 ቁጥር 1 እስከ ምዕራፍ 8 ቁጥር 36 የሳምንቱ የወርቅ ክፍል በቁርባኖችና መስዋዕትን የሚቀርቡ አይነት የቁርባን አይነቶችና የሚያቀርባቸው ካህናቶች እንዴት እንደሆነና የነዚህም ካህናቶች በሚያቀርቡበት ጊዜ በጣም ፈጥነው የእግዚአብሔርን መስዋዕት ማቅረብ እንዳለባቸው እግዚአብሔርን በቤተ መቅደሱ በማገልገል ለፈጣሪ በእስራኤልን ከእግዚአብሔር ጋር የሚያገናኙ ትልቅ ድልድይ ሆነው የሚያገለግሉ ካህናትን በባለፈው እንዳየነው ካህናት በስራቸው እንደዚሁ ለባዋን በዝማሪያቸው እስራኤል ደግሞ ባቀረቦታቸው እንዳልነው እነዚህ ሶስቱ የሕዝብ እስራኤሎች አንድ ላይ ሆነው የሚሄዱበት ይህ ፓራሻት ጻፍ ሲሆን በዚህም በይበልጥ ለየት አድርገን ወይም ተለቅ ብለን የምንመለከተው ቁርባን ሽላሚም የተባለ የተለያዩ የቁርባን አይነቶች አሉ ነገር ግን ቁርባን ሽላሚም ይህ ሽላሚም ማለት ምንድን እንደሆነና እንዴት እንደሆነ በዚህ በሳምንቱ የወርቅ ክፍል አምናየው ክፍል ይሆናል ማለት ከዚህም ባሻገር በእግዚአብሔር እርዳታ በሲያታ ደሽማያ አሁን ነገ ሰንበት የምናከብረው ሰንበት ማለት ነው ይህ ሻባት አጋዶል ተብሎ ይጠራል ትልቅ ሰንበት ይባላል ማለት የዚህ ትልቅ ሰንበት የተባለበት ምክንያቱም ሁለት ምክንያቶች አሉ አንደኛው የእግዚአብሔር አምላክ ሕዝበ እስራኤልን ከግብጽ ከማውጣቱ በፊት ማለት ሕዝበ እስራኤልን ያዘዛቸው ምንድነው በመጋቢት ወር በ10ኛው ቀን እያንዳንዱ ሴለባይት ሴለቤት አቦታብ እንዳለው እግዚአብሔር አምላካችን ጡበት የበግ ጡበት ወስዳችሁ ከበራችሁ በ10ኛው ቀን መጋቢት 10 ቀን እስከ መጋቢት 14 ቀን ተሰሩትና በመሸ ጊዜ አርዳችሁ መቃኑን ቀቡት እኔም በዛ በግብጽ ላይ በማልፍበት ጊዜ የተቀባ ቤት ካለ የይሁዳን ቤት መሆኑን እረዳለሁ ከዛም የግብጻን ያልተቀባውን ግን የበኩሩን ሁሉ ገላለሁ ብሎ እግዚአብሔር ለሕዝብ እስራኤል ያዘዛቸው ይሄ መስዋዕት የሚቀርብበት ይሄ ሻባት አጋዶል ይባላል ሻባት አጋዶል የተባለበት ምክንያት ማለት ነው ይህን ማለት ታሪክ በተመለከተ እግዚአብሔር አምላካችን ማለት ግብጻን እነዚህ ጡበቶች በጎች የሕዝብ የግብጻን አማልክት ነበር ነገር ግን ሕዝበ እስራኤል አገልጋዮች ደው ከቤታቸው በሚያስቡበት ጊዜ ግብጻን ጭራሽም ምንም ነገር አልተናገሯቸውም ይህም እግዚአብሔር ታምር ስላደረገ ሻባት አጋዶል ተብሎ ይጠራል ትልቁ ሰንበት ተብሎ ይጠራል በሌላ በኩል ደግሞ በነቢያት ውስጥ ማለት ነው በበዛኛው ጊዜ ፋሲካ ከመዋሉ በፊት የሚውለው ሰንበት ሻባት አጋዶል የተባለው ከነቢያት ውስጥ ከተወስዶ ማላኺ ምዕራፍ 3 ላይ የሚነበበውን እግዚአብሔር አምላካችን የሚለውን ፓራሻ ወይም አፍታራ ስለሚነበብ ነው ያ ምንድነው እኔያኒ አኑኺ ሾሊያኽ ራሂም ትሊያ ነቢ ከቮ የሚያገዶል ባኑራ ይላል እግዚአብሔር አምላካችን መሲሁ ከመምጣቱ በፊት ነብዩ ኤልያስን ለናንተ እልካለሁ እሱም የነቢያትን እግዚአብሔር አምላካችን የነቢያትን ቃላት በመናገር የልጆችን ልብ በወላጆቻቸው የሚያመጣ የአባቶችንም ልብ በልጆቻቸው የሚያስቀምጥ የሚለውን እግዚአብሔር አምላካችን የሚነግረንን የበረከትና የጠጋ ወይም የጥሩ ተስፋ ብርሃን የሚሰማበት ይህን የመጨረሻው ነብይ በኦሪት ማለት በኦሪቱ ከታተመ በኋላ የነቢያት መጽሐፍ ሁሉ ከተጨረሰ በኋላ የመጨረሻው ነብይ የነበረው ማላኺ እዚህም ከማላኺ
ገብተን ያ የዛ መልእክትም ምን እንደሆነ በዚህ በሳምንቱ የወርድ ክፍል አምናየው ሁላይ ቀንጨፍ አድርገን አምንማራው አምናየው ይሆናል። ሌላው ማለት የሳምንቱ ፓራሻ በሚነበብበት ጊዜ የመሳዊት ዓላማ እንዳልነው ቀደም ያም በሸባት ራጊል ወይም መደበኛ ሰንበት ቢኖር ኑሮ የሚነበበው ከኤርሚያስ ክፍል የተወሰደ ከመጽሐፍ ኤርሚያስ ምንለው ምዕራፍ 7 ላይ የተወሰደው ስለ መሳዊት አቀራረብና የመሳዊት ዓላማ በባለፈው እንደተማርነው የሚገልጽ ሲሆን ያንንም አይተን ወደ ፓራሻው ወይም ወደ ሳምንቱ የወርድ ክፍል እናቀናለን። ያሚለን ምንድነው? እግዚአብሔር አምላካችን ምንድነው የሚለው? ኮ አማር አሸም ጽባኦት ኤሎሄ እስራኤል አሉታም ስፉ አልዝበኸም ወአክሉ በሰር። እግዚአብሔር አምላካችንም እንዲህ ይላል፣ ሕዝበ እስራኤልን እንዲህ ይላል፣ ኪሎ ዲባርቲ את אבותכם ולא ציוויתי ביום הוציא אותם מארץ מצרים על דברי עולה וזבחים። ምንድነው የሚለን እግዚአብሔር አምላካችን ከዚህ ከኤርሚያስ በአዘቦት ሰንበታት በመናነብበት ጊዜ ማለት ነው። አንቀጽ ማነብበት ምክንያት ስለ መሳዊት ዓላማ የሚያስረዳ መሳዊትን በመናቀርብበት ጊዜ ወይም ለእግዚአብሔር በመናቀርብበት ጊዜ ምን አይነት መርሆ መከተል እንደሌለብን በጣም አስፈላጊ ወይም ነጥብ ሆኖ ስለታየኝ ማለት ነው ይሄንን የምንናገረው። እና ምን ይላል? እና አባቶቻችሁን ከግብጽ ባወጣውበት ጊዜ አባቶቻችሁን መሳዊት አቀርቡልኝ ብዬ አላዘዝኳቸውም። ወጽቪቶ ታሜረት ምጽም አልድብሬ ኦላብ ዘባህ ይህ መሳዊት እንዲያቀርቡልኝ አላዘዝኩም። ኪኢም የተደበረ ዘጽቪቲ ወታም ነው እኔ ግን ያዘዝኩት ይሄ ነው። ምንድነው እግዚአብሔር ያዘዘው? መሳዊት እንድናቀርብና እንደዛ ካልሆነ ካዲያ እግዚአብሔር አምላካችን ከባርነት ወደ አርነት ሲያወጣን ከግብጽ ምድር ሲያወጣን አገልጋዮች የነበርነውን ገዢዎች ባለጠጎች እንደዚህ በምንወብበት ጊዜ ታዲያ እግዚአብሔር ምን ብሎ ነው ያዘዘን? ኢለን አዳባር ዘጽቪቲ ወታም ለሞ ሽምኡ በኮሊ ዋይቲ ለኸም ለሎይ ואתם תהיו לי לעם ולחותם בכל דרך אשר יצווה אתכם למען ייטב לכם። እግዚአብሔር ያዘዘው መሳዊትን እንድናቀርብና ለእግዚአብሔር መሳዊትን እንድናቀርብ ሳይሆን ምንድነው ይላል? የእግዚአብሔርን ድምጽ ሽሙ በኮል አሸም እግዚአብሔር የሚያዘው እንድንሰማና በትእዛዛቱ በመንገዱ እንድንሄድ ብቻ ነው። በኮል ደረኽ አሸር ይጸווה אתכם למען ייטב לכם ለእናንተ ሰላም እንዲሆን እኔም ማዘዘውን አድርጉ። ולא שמעו ולא חטאו את אוזנם וילכו בעצמותיהם בסירות ליבם הרב לא לאחור ולא לפנים. ነገር ግን አንዳንዶች ልባቸውን በማደንደን እግዚአብሔርን በመተው ወደ ሌላ ጎዳና ይሄዳሉ። ስለዚህ መሳዊት ዓላማ በባለፈው እንዳየነው ለርጾነከም ትዝብኩ ነቢያት ወይም የተለዩ የኦሪት ተንታኞች ምንድነው የሚለን? ለምሳሌ ራዳክ የተባለው ሊቅ እንዲህ ይለናል። ኪዩ ረጾን ሊ ኪ ሽከቱ በእም ወይርጹ ለከፈር አላብ ለዚህ የኪም ከን ማሰከም ረጾን ለፍኒ ኦሎት ዝባኸም ጋን ከሎ ይረጽ። ምንድነው የሚለን? ራዳክ የተባለው የዚህ የነቢያት ተንታኝ ምንድነው የሚለን? እግዚአብሔር ያዘዘው መሳዊትን እንድናቀርብለት ለምንድነው ይላል? ከርጾነከም ዋናው ፍላጎታችሁን እግዚአብሔርን ስትከተሉ ፈጣሪን ስትፈሩ እግዚአብሔር ያለው ምንድነው ብላችሁ የእግዚአብሔርን ቃል ስታዳምጡ ነው። ስለዚህ ከግብጽ ያወጣዋችሁ እግዚአብሔርን እንድትሰሙ ነው እንጂ መሳዊት እንድታቀርቡልኝ አይደለም። ይካራ מצווה לא הייתה אל דבר עולה וזבח אלא שמעו בקול השם והייתם። እግዚአብሔር አምላካችን የተለያየ መሳዊት እንድናቀርብለት ሳይሆን እግዚአብሔር ያዘዘ ምንድነው? ሽሙ በኮሊ ዋይቴም ሊ ለዓም በድምጼን የምነግራችሁን ትእዛዛቴን ካዳመጣችሁ እናንተ ህዝቦቼ ትሆናላችሁ እኔም አምላካችሁ እሆናለሁ። ወበዘት ናይ ንታን ላይም ተውጋ ለዚህም እግዚአብሔር ምን አረገ? ኦሪትን ሰጠ።
እኔ በድምፅ እኔን ካዳመጣችሁ እማዘውን ታደረጋችሁ እኔ ኦሪትን ሰጣችኋለሁ እናንተም በረከትን ተቀበላላችሁ ብለው ፈጣሪ አምላካችን ለሕዝብ እስራኤል ጸጋውን በረከቱን ያጎናጸፈበት ነው። በכל 10 הדברות שהם בכלל התורה כולה וכל עולם זבח אף כדבר על הקורבנות לא ציווה להם שיקריבו קורבן אלא אדם כי יקריב מכם קורבן እግዚአብሔር ማለት ነው ከ10ቱ ትእዛዛት ውስጥ መስዋዕት አቅርቡልኝ ብሎ አልጻፈም። ከ10ቱ ትእዛዛት ውስጥ መስዋዕት እንድናቀርብ ብሎ ይህ አስፈላጊ ከሆነ እግዚአብሔር መስዋዕት እንድናቀርብ አላዘዘም። ምክንያቱም በባለፈው እንዳየነው እግዚአብሔር አይበላም አይጠጣም። ምንድነው የፈለገው ታዲያ? ማውራታ እግዚአብሔር ታዲያ ምንድነው የፈለገው? ኤላ አዳም ኪያክሪም ኬም ቁርባን ከናንተ መካከል ሰው መስዋዕት ቢያቀርብ ማለት ነው ከፍላጎቱ ተነስቶ ለእግዚአብሔር አቀርባለሁ ወይም ኃጢያቱ ተነስቶ አቀርባለሁ ካለም ያሰክ ዳቶ ባያከን ወካፍ תמידים שציווה בהם לו לכבודו הבית ויהיו באים לציבור אבל ליחידים ציווה להקריב קורבן כמו לא ציווה להקריב קורבן ምንድነው የሚለን? በህዝብ ደረጃው ላይ እግዚአብሔር መስዋዕትን እንድናቀርብ አዟል። ሁሉም በአንድ ላይ ለፈጣሪ ማቅረብ እንዳለበት። ነገር ግን ይላል እያንዳንዱን ሰው ግን መስዋዕት አቅርቡልኝ ብሎ አላዘዘም። መስዋዕት አቅርቡልኝ ያለው ጊዜያችን ለእግዚአብሔር ሰጠን፣ ግማሹን ጊዜያችን ኦሪት እንድንማር ደግ ሰዎች እንድንሆን እግዚአብሔር ያዘዘን ትእዛዛት እንድንፈጽም ነው። እግዚአብሔር አምላካችን በባለፈው እንዳየነን ራምባም እንዳለን ማለት ሕዝበ እስራኤል ከተለያዩ ባዕድ አምልኮቶች ለማራቅ እግዚአብሔር መስዋዕት አቅርቡልኝ አለ እንጂ ዋናው የእግዚአብሔር ፍላጎት መስዋዕት ማቅረብ በጣም አስፈላጊ ቢሆን ኖሮ በ10ቱ ትእዛዛት ውስጥ ይጽፈው ነበር። ነገር ግን መጀመሪያ ከ10ቱ ትእዛዛት ውስጥ እግዚአብሔር የጠቀሰን ያለን ምን እንድናረግ ነው? ኢምሻሙአ ትስማ በኮል አሸም ኤሎኬኻ ወያሻር ወኢናፍ ታንሲ የእግዚአብሔርን ቃል በትክክለኛ ከሰማ ቀጥተኛ መንገዱን ካደረክ እግዚአብሔር በረከቱን ይጨምራል ይላል ኤርሚያስ። እንዲሁም ምን ይለናል አመልቢም ما أل تفتؤوا لهم الدبرية الشكر لأمور خال الشم እናንተ የእግዚአብሔር መቅደስ የታለ እግዚአብሔር መቅደስ የታለ ብላችሁ በውሸት ፈጣሪን አትጥሩት። እን አሸም ሮጽ በቁርባንከም እግዚአብሔር መስዋዕታችሁን አይደለም የሚፈልገው አዝማው ሮጽ እግዚአብሔር ታዲያ ምንድነው የሚፈልገው? መስዋዕትን ካልሆነ ታዲያ ፈጣሪ አምላካችን ጎረ ኦላም ታዲያ እግዚአብሔር ምንድነው ከኛ የሚጠይቀው? ለዋየ በኸበነቲ ያለ ቁርባኖት አጽማም ሲዩ ተኽሊዮት አጽማም ራቅ በጽቡይ ሸላ ቁርባኖት ራቅ የተደበር ሀዘጽ ቪቲ ወታም ለሞር ሽሙ በኮሊ በድምጽን ቃልን ትእዛዛትን እንድታከብሩ በመንገድ እንድትሄዱ ብቻ ነው ያዘዝኩት። ሸይካር አጽቡይ ቁርባኖት ይለናል አማልቢም עיקר הציווי הקורבנות בכוונות למלכות השמיים שהשמש ፈጣሪን በትክክለኛ እንድናገለግል ነው ይላል። ያክሸ מאוד איך אמר שלא דיבר ולא ציווה על דברי העולה አሳዲያ መስዋዕት አታቀርቡልኝ ብሎ እንዴት እግዚአብሔር አልነገረም ትላላችሁ? አበል እግዚአብሔር ተናግሮልን መስዋዕት እንድናቀርብለት ተናግሮለታል። እንዴት አታቀርቡ ብሏል የሚለውን እንዴት ማስረዳት ይቻላል ይላል። በሽትዳ ኤብደል በን ዲቡር በን ציווי መናገርና ማዘዝ ልዩነት አለ። ሻዲቡር ያቮ አልደበር ረሹድ ስናገርህ መብት አለህ ማምጣት ትችላለህ አለ ማምጣት ትችላለህ። በጽውይ ባል ዳበር ኾባ ግን ትእዛዝ ግን ግዴታ ነው። ስለዚህ እግዚአብሔር አስገድዶ ሳይሆን በውዴታ እንድናቀርብ ስላዘዘን ዛብ ተክሊቸ ቁርባናት ይሽሙ በኮል አሸም ዋናው የመስዋዕት ዓላማው ይላል የእግዚአብሔርን ቃል የተናገረውን እንድንሰማ እንድናዳምጥ
ከማሺ ነኾን እግዚአብሔር እንዴት ነው ከዛ በኋላም ኤርምያስ ምንድነው የሚለን ואל תהלל חכם בחוכמתו אל תהלל ጊቦር በግብራቶ አል ተህሊል ወሽር በወሽሮ ይላል ሀብታሞች በሀብታቸው አይመኩ ባለ ዕውቀቶች በእውቀታቸው አይመኩ ባለ ገንዘቦች በገንዘባቸው አይመኩ ባለ ጉልበት ያላቸው በጉልበታቸው አይመኩ በማንድነው መመከት ያለባቸው ይላል በአንድ ፈጣሪ በእግዚአብሔር ብቻ መመልከት አለባቸው የመሳዊት አረባ ስለዚህ የካህናት የዛሬ ሳምንት የወርድ ክፍል የምንማረው ፓራሻት ጻፍ ምንድነው ዓላማው ይለናል ዋናው እግዚአብሔር ያዘዘው ምንድነው መሳይቱ ይሻሟ ትስማ በኮል አሸም ለኸኻ የእግዚአብሔርን ድምጹን ስዳዳምጥ የእግዚአብሔርን ትእዛዝ ስንፈጽም ኦሪትን ስንማር ደግ ሰዎች ስንሆን ብቻ ነው እንጂ በሬ ስላረድንለት ሙክስ ስላመጣንለት ለፈጣሪ ምንም ነገር የሚቀይረው አፖፖጋም ይሄ ነው እንግዲህ በፔሳህ እግዚአብሔር አምላካችን ከግብጽ ምድር ያወጣን ይሄንን ደግነት እንድናረግ ነው ስለዚህ በፓራሻት ጻፍ እዚህ ዋናው እግዚአብሔር ጋር በቁርባን ሽላሚም ይላል ቁርባን ሽላሚም ምንድነው ይላል እቲዎች ያለው በተባለው መጽሐፍ ላይ እንዲህ በማለት ያሳያል ቶራ ዝባ ሽላሚም አሸር ያቅርብ ለአሸም ለእግዚአብሔር መስዋዕት ሽላሚም በሚያቀርብበት ጊዜ ይላል አማራ ቀደስ በሁዘ ሐቢባ ላይ ሚኮላ ቁርባን ሽላሚም ከተለያዩ የመስዋዕት አይነቶች ሁሉ በጣም ከእግዚአብሔር ዘንድ በጣም ማስደሳች ነው ለምንድነው ይህ መስዋዕት ቁርባን ሽላሚም አስደሳች የሆነ ይላሉ ሊቃውንት ואביהם שבשמיים השלמים הוא עושה שלום בין המזבח או בין הכהנים ובין ישראל ቁርባን ሽላሚም ሰዎች ከእግዚአብሔር ጋር ያላቸውን ሰላም ያደርጋል ሰዎች ከካህናት ከእስራኤል ጋር ያላቸውን ሰላም ያደርጋል ካህናትና መዝቢያው የመሰዊያው ቦታም ፍቅር በሁሉም በሶስቱም ላይ ያድራል በካህናት ላይ በመዝቢያ በመሳዊት በሚቀርብበት ቦታ ላይ በእስራኤል ላይ ለምንድነው እንደዛ ያለው ይላል አሽኮአኒን በአውራ በእስራኤል ለፊካ ንቅራ ዘባ ሽላሚን ሻዩ ወሰ ሻሎም ለኮል ሁሉም የሚፈልገውን ይቀበላል ካህናትም ይመገባሉ እስራኤልም ይመገባል መዝቢያውም የእግዚአብሔር መሳያ መቅረቢያው ያም ይቀርብበታል መሳይታል አሸር ያቀርብ ለአሸም ሀቪቭ yoter ሚኮላ ቁርባኖት ስለዚህ እግዚአብሔር ዓላማይ እኛ እግዚአብሔርን ፈርተን የት መጣ ምን ሊቀጣን ነው ሳይሆን ከእግዚአብሔር ጋር አብረን በሰላም እግዚአብሔር አምላካችን ለከኛ ጋር ነው ያለው በየደቂቃው በየሰከንዱ እምናስበውን ከግብጽ ምድር ያወጣን ፈጣሪያችን አምላካችን ለሌሰደር ፋሲካ ምሽት የምናከብረው እግዚአብሔር አምላካችን ይህንን በረከት ይሰጣል ስለዚህ ቁርባን ሽላሚም መካሸር በና ቅዱስ በሁ በን አሚስራኤል ህዝበ እስራኤልና እግዚአብሔርን አንድ የሚያደርግ ነው ይላል እግዚአብሔርን ለማገልገል ይላል አቦዳት አሸም እግዚአብሔርን የማገልገል ሁለት አይነት መንገዶች ኤኻድ ማይዲም ከባኒም ሁለት አይነት አገልግሎት ፈጣሪን እናገለግላለን አንዳንዶቹ ግማሾቻችን ልክ እንደ አገልጋይን እግዚአብሔር እናገለግላለን እግዚአብሔር የሚያዘውን እናደርጋለን ይሄን አድርጉ እናደርጋለን ግን ነገር ግን ራሳችን አስበን ለእግዚአብሔር ጥሩ ነው ብለን ወይም እግዚአብሔር ይፈልጋል ብለን በራሳችን አንፈጽም ያ አገልጋይ ናቸው ሰራተኞች ናቸው ሰራተኛ የሚሰራው የተሰጠውን ይህን እናደርግ ይባላል ያንን ስራ ይሰራል ሀባኒም ግን ልጆች ግን ይላሉ ለአባታቸው ጥሩ የሆነውን ያደርጋሉ ስለዚህ የሾብዲም ሸቢአቫዲም ከአቫዲም የሾብዲም ከባኒ በሮሽ ሃሻና በዮም ኪፑር እንዳልነው ኢን ከአቫዲም ወይም ከባኒ ከልጆች ነው ወይስ እንደ አገልጋዮች ነው እግዚአብሔር መታወቀው ያለው ועבד עובד לאדונו רק בדברים שנצטווה עליהם בפירוש
ጌታው ባለቤቱ ያንን አገልጋይ እኔን ያደርግ ካለው ያንን ነገር ያደርጋል። ነገር ግን ራሱ አስቦ ለጌታዬ ጥሩ ይሆናል ይህን ሲል አድርግ ብሎ ከአንደበቱ የመነጨ ተግባርን አይፈጽም። ነገር ግን ይላል ኦቤድ ባኤን ሎይንያን ረጽን ላሱት ናትሯል መልክ ያ ማለት ነገር ግን ይላል ፈጣሪን የሚያገለግሉ ክሞ ልጆች የእግዚአብሔርን የሚያስደስት ምንድነው ብለው ሐስበው ራሳቸው ለእግዚአብሔርን ደስ የሚያሰኝ ነገር ያደርጋል። ማዘ ደስ የሚያሰኝ ነገር ለድሃ ይረዳሉ፣ ለተቸገረ ይመጸውታሉ፣ ጸሎትን ይጸልያሉ፣ ኦሪትን ይማራሉ። ስነ ምግባራቸው የተሳካ የተሟላ ነው። እግዚአብሔር አምላካችን ልክ ንብ ማርን ለመቅሰም ወደ አበባ የፈነጠቀ አበባ እንደምትደው ሁሉ እነሱ ሰዎችን በደነሱ በጥሩ ተግባራቸው ይስባል። ሄሎ በን መለህ ኮልት ሹካቶ ላሶት ናትሯ ለአቪቭ የንጉሱ ልጅ ግን ሁሉን የሚያደርገው ፈጣሪ ያዘዘውን ለመፈጸም ነው። ዘማላቶ የሚከደስ ቁርባን ሽላሚም አልፕኔ ቁርባኖት አኸሩ የዚህ የቁርባን ሽላሚም ዋናው ዓላማ ይላል ከተለያዩ የመሳዊት አይነቶች የሚለየው ምክንያቱም የሚያመጣውን መሳዊትን የሚያቀርበውም ሰው ይመገባል፣ ካህናትም ይመገባሉ፣ ሚዝቢያሁም የእግዚአብሔር መሰዊያም በጣም ደስ ይለዋል። ስለዚህ ከማልቶ ባሸም እግዚአብሔር እንዴት አይነት ጥሩ ነው በትክክለኛ ሁሉም የሚፈልገውን ካገኘ ዚዮም አላቱም ይከደችል ቁርባን ሽለሚን አልፒሽም ባይም ለኹባ ለከፈር አላ ኸጣኢም ኃጢአት መሳዊት ቁርባን ኸጣት ይባላል፣ ቁርባን ወላም ይባላል። እነዛ ሁሉ ቁርባን ወላ ለምሳሌ በማታ ሲያስብ ሲያንሰለስል ያለው የሐሳብ መሳዊት ነው። እንደዚሁም ደግሞ ቁርባን ኸጣት የተግባር ተሳስተን ተግባር በመናደርግበት ጊዜ የዛ ያስመስሰሪያ መሳዊት ነው። ነገር ግን ቁርባን ሽለሚም ይላል ከፍላጎት ልክ እንደ ቁርባን ቶዳ ከአንደበት ከፍላጎት የመነጨ ስለሆነ ከእግዚአብሔር ዘንድ በጣም የተፈቀደ ነው። ዛሂን ኸኽ ለሐሸም ረጽን ላሶት ናትሯ ለትሮል ሸምትባል ለእግዚአብሔር በትክክለኛ የሚያገለግሉበት ይሄ መሳዊት አይነት ነው። ሚቶኽ አካራት አቶፍ ይሁዲ ማኪር በኸስድ ሻሳይ ሙአቀዱስ ነው። እግዚአብሔር አምላካችን ደግ ነገር ያደረገለት ስለሆነ ቁርባን ቶዳና ቁርባን ሽለሚም ያቀርባል። ይሄ ቁርባን ቶዳ ፋሲካ መቁረቢያው የምቁ መሳዊት ቤተ መቅደሱ ያለ ቁርባን ፔሳህ ተብሎ ለፋሲካ ቁርባን ይቀርባል። አሁን ግን ቤተ መቅደሱ የለንም። ራሱ በግም ብናር ፍየልም ብናር ከርብትም ብናር ለፋሲካ ቁርባን ፔሳህ አይባል። ምክንያቱም ቤተ መቅደስ የለንም። ነገር ግን ምንድነው ያለን? በሬ ማርደው፣ በግ ማርደው፣ ፍየል ማርደው ይሁ ለበዓሉ ክብር ስል ነው ብሎ ባፉ ለበዓሉ ክብር መሆኑን መናገር አለበት። ያለዛ ግን የተለያየ ችግር ውስጥ ይገባል ማለት። ምክንያቱም ቁርባን ፔሳህ አይባልም። ምክንያቱም ቁርባን ማቅረብ አይቻልም። ስለዚህ ይላል በድሮ ዘመን ግን ቤተ መቅደሱ በነበረበት ጊዜ ምን እናረግ ነበር? ቁርባን ፔሳህ ይቀርብ ነበር። በአሁኑ ሰዓት ግን እንኳን ልናቀርብ ነውና ራሱ የቁርባን ፔሳ ብሎ መናገር ክልክል ነው በማለት ሊቃውንቶቻችን ይነግሩናል። ፓራሻት ጻፍ የሚነግረን ዳይሬክት ቀጥታ ወደ ፋሲካ ይወስድናል። ስለዚህ እግዚአብሔር አምላካችን አሻባት አዞት ሻባት አገዶል ተብሎ የሚጠራበት ምክንያት ይለናል። ሻባት አገዶል ያለበት ሻባት ፍራኢቲ בין ጸዲቅ ወረሻ በዚህ በመጽሐፍ መላኺ በነቢዩ መላኺ ላይ ያለ ምንድነው? በምዕራፍ 3 ከቁጥር 4 ጀምረን አሪቫ ለሐሸም ሚንኻት ይሁዳ በኢየሩሳሌም ከዚህ ሚንኻት ይላል። ሚንኻት የሚባለው የሳውት ቅርብ አለ ደግሞ ከሚኦላም ከሻኒም ቀድሞ ነው እንደንቱ እንደ በፊቱ መሳይትን በእንተ እንድናቀርብ አድርግልን። በእውነት በቅድም እንዳልነው እግዚአብሔር አምላካችን መክሲሁን ልኮ ነብዩ ኤልያስ እዚህ ላይ እንደተጻፈው መጀመሪያ ነብዩ ኤልያስ ይመጣል፣ ከዚህ መስያችን ይመጣል፣
ከዛ ቤተ መቅደሱ ሶስተኛው ቤተ መቅደስ ከሰማይ ተገንብቶ ቀጥታ ይወርዳል የሚሉ አስተያየት አለ። እንደገና ደግሞ እግዚአብሔር ይፈቅድልናል እንሰራለን ይላል። ሆኖም ግን እግዚአብሔር አምላካችን ለመሲሁ መምጣት ለቤተ መቅደሱ መገንባት ያደርሰን ያንን ያህል። ሆኖም ግን ከዚህ ላይ የሚነግረን ምንድነው? ቪክራፍቲ ኤሌም ለምስፈት በይቲም ኢልመሞር ምስፈትም እናንተንም ወደ ፍርድ አቀርባችኋለሁ። መቼ ነው የፍርድ የሚቀርበው ይላል? ያ መሲሁ በሚመጣበት ጊዜ ሻፍቲ ራይቲ ቤን ጸዲቅ ለራሻ ቤን ኦቤድ ኤሎሂም ለኤሞል ላሸሎ አባል በዛን ሰዓት ይላል በሚቀመጥበት ጊዜ ኦቤድ ኤሎሂም እግዚአብሔርን የሚያገለግልና እግዚአብሔርን የሚያገለግለውን በትክክል አውቃለሁ። እግዚአብሔርን የሚያገለግለው በደስታ ነው። እግዚአብሔርን በሚያንጸባርቀው የእግዚአብሔር ቃል ሲነሳ በጣም ደስ ይላል። አንዳንዱ ደግሞ አለ እግዚአብሔር የሚያገለግለው ቅጣቱን ስለሚፈራ የተለያየ ችግሮች ይደርስብኛል ለጥቅሙ ለራሱ ሲል በሸል አቦድ ኤሎሂም አባል እግዚአብሔር ማገልገል ያለበን ኦቤድ ያኔ ታዲያ ይላል የነ አቀደስ በኹማን ኪ የነ ዮም ባይም በኦ ወያሻፍቲ ለርኦት ቤን ጸዲቅ ለራሻ ቤን ኦቤድ ኤሎሂም አሸሎ አባል ጻድቃንና መጥፎዎችን ያያል። እነዚህ ደግሞ እግዚአብሔርን አገለግላለሁ ያሉ ሰዎች በደም ተለባብሰው ፈጣሪን የሚያገለግሉ መስለው ይቀርባሉ። ነገር ግን ስራቸውና የለበሱት ልብሳቸው በባለፈው በፓራሻት ጻፈ እንዳየነው ለልብሳቸው ደግሞ ታማኝ ያልሆኑ ብዙ ሰዎች በዛን ሰዓት ግን እግዚአብሔር የእውነቱ ጊዜ በሚመጣበት ጊዜ አካዶስ በውኺ ገሌ ኮለ ኻዲያን ዳንዱ ምን አይነት ሰው እንደሆነ እግዚአብሔር በግልጽ ይነግራል። ያክሊት ወጣም አዳሸሎ ይሽኤል ላይም ሾረሽ ባና እግዚአብሔር ያኔ ጣዖትን በሙሉ ስራት ከስር መንቅሎ ይጥላቸዋል። ዝኽሩ ተውራት ሙሴ አብዲያ ሸጽቪት ወጣም በኾረብ አልኮል አሸአል ኮል ይስኤል ኩኪም ምስፈት በዚህ በሸባት አገዶል በሚነበው በመላኺ ምንድነው የሚለን? በቁጥር 22 ላይ ዝኽሩ ተውራት ሙሴ አብዲ ሙሴ ለሙሴ ያዘዝኩትን ኦሪትና አዳምጡ። ምክንያቱም ደጋግሞ የሚነግር መሳይት ብናቀርብ የተለያዩ ነገሮችን ብናደርግ ደግነት ብናደርግ ሁሉም በመናደርግበት ጊዜ የሙሴ እግዚአብሔር አምላካችን በግብጽ ምድር ላይ ከሕዝበ እስራኤልን ካወጣ በኋላ በሲናይ ተራራ ተገልጦ የሰጠውን ኦሪቱን ትእዛዝ ምን ይላል ብለን መጀመሪያ ማዳመጥ አለን። ኤልያ ነቢ ስለዚህ ይላል ምስፋት ወይኔ አኑኺ ሾሊያኽ ለየት ኤልያ ነቢ እኔም እናንተም ነብዩ ኤልያስን ልክላችኋለሁ ይላል። በቦዮማው ያ ጊዜ በሚመጣበት ጊዜ ይላል ማዘ አባዮማው ማዘ ያን ጊዜ ሲል ምንድነው ይላል ኮልዶር ባዶር ዘኽሩ ተውራት ሙሴ አብዲ ሽመስራ ላይን ሙሴ አብዲ ምስሜርቶ ተቀብሉ ግሙ ለምንድነው ሙሴ ኦሪትን ያዘዘውን ጠብቆ አስቡ የሚለው ይላል። ሙሴን ያዘዘውን ትእዛዝ ኦሪትን ከጠበቃችሁ ይየዳይም ታግሙልኝ እግዚአብሔር ደግሞ ለዛ በረከት ይሰጣችኋል። ከማላኺ በኋላ አንድም ነብይ አይመጣም። እስከ መሲሁ እስከሚመጣ ድረስ አንድም ነብይ አይመጣም። ስለዚህ ምን ይላል? ያ ነብይ ከዛ በኋላ የሚመጡ ግን ነቢያት ካሉ ውሸታም የውሸት ነብይ ናቸው። ነብዩ ኤልያስ ይመጣል ማለት መሲሁ ከመምጣቱ በፊት የምስራች ይነግረናል። ለሺብ ለብ አቮት አልባኒ የልጆችን የአሺብ ለብ አቮት አልባኒ የአባቶቻቸውን ልብ ወደ ልጆች ያመጣል፣ የልጆቻቸውን ልብ ደግሞ ወደ አባቶች ያመጣል። በዛን ሰዓት ሁሉም ማለት ነው ፈጣሪን ማገልገል ይጀምራል። ሁላም ያህል ከፈል አለ። ለምንድነው ሁለት ጊዜ ተደጋግሞ የጻፈው ይላል? ላሺብ ወጣም ለሃዮት አንኾኒም ለቀበል ግሙላቶ ወደ ፈጣሪ ቀርበው ደግነትን እንዲቀበሉ እንዲያደርጉ ፈጣሪ አምላካችን በዚህ በመላኺ የሚነግረን ሁሉንም በአንድ ላይ በመናይበት ጊዜ
መስዋዕትን የምናቀርበው ፈጣሪን የምናገለግልበት ይሄ ቀጥተኛው መስመር ይሄን ካደረግን በኋላ በእውነት ፋሳህ እነዚህ የፋሲካ በዓላት ይህን የፋሲካ በዓል በሲያታ ድችማያ በእግዚአብሔር እርዳታ አሁን ሰንበት በሞት ሸባት ይህንን የፋሲካን በዓል እናከብራለን። ይሄ ፋሲካ በዓል 4 ስሞች አሉት። እነዛም ሀግ ሀፔሳህ ይባላል። ፔሳህ ፔ ማለት አፍ ማለት ነው። ሳህ ማለት ደግሞ መናገር ነው። እግዚአብሔር ካዘዘን ትእዛዛት የፋሲካ ዋናው ማወቅ አለብን። אנחנו צריכים לספר בהגדה של פסח. በፋሲካ ታሪክ መተረክ አለብን። כל המרבה לספר ביציאת מצרים አሬው ምሽባህ ይላሉ ሊቃውንቶች። ማለት በግብጽ መውጣት የሚተርክ ያበዛ የሚተርክ ሁሉ ከዛ ከእግዚአብሔር ዘንድ የተወደደ የተመሰገነ ነው። ስለዚህ ፔሳህ ማለት አፋችን መተረክ አለብን። ሀጋዳ ሸል ፔሳህ ይህ የፋሲካ ስለኛ ማንነት ስለኛ ወጣትነት መናገር አለብን። ሁሉ ጊዜ ደጋግመን እንደምንናገረው እኛም ራሳችን ከኢትዮጵያ የመጣን ይሁዲዎች የራሳችን ታሪክ አሁን በቅርብ ጊዜ ያየነው በእኛ ትውልድ ያየነው ብዙ ታሪክ አለ። ብዙ ችግር ያወጣንበት የወረድንበት ብዙ የተንከላችንበት እግዚአብሔር አምላካችን ይበቃቸዋል ብሎ ደግሞ ከዚች የተቀደሰች ከአባቶቻችን ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ቦታ የማለውን እቺን ሀገራችን እስራኤል ሀገር የሰጠን እግዚአብሔር የተባረከ። ስለዚህ ምን ይላል ሀጋ ፔሳህ ተብሎ ይጠራል። የፋሲካ በዓል ታሪኩን መተረክ ይዋናል። ሁለተኛው የፋሲካ ስሙ ምንድነው? ሀግ ሐማጾት ይባላል። ማጾት ማለት ነው ያልቦካ ቂጣ እንመገባለን። ያልቦካ ቂጣ ምንድነው? የቦካ ከሆነ እርሾ አለ። እርሾ ያለው ሁሉ የቦካ ነው። ይሄ ግን በ18 ደቂቃ ውስጥ ተጋግሮ የምንበላው ያልቦካ ምግብ ተብሎ ያምን ኮፈፍ ያለ ሁሉ ኩራት ይሰማዋል። የኩራት የትዕቢት የዛ አቅጣጫ ጸባይ ይኖራል። ግን በዚህ ምሽት የምንመገበው 7 ቀን ያልቦካ ቂጣ ብሎ የሚለው ይሄ ምንድነው? እግዚአብሔር አምላካችን እኛን ከግብጽ ሲያወጣን ከባርነት ወደ አርነት ያወጣን እንድኮሮች የኮራን ባለ ትዕቢት ያላቸው እንድንሆን ሳይሆን በትህትና የተሞላንና ፈጣሪን የምናገለግል አገልጋዮች እውነተኛ የእግዚአብሔር ልጆች ሆነን እንናገለግለው። ስለዚህ ሀጋ ማጾት የተባለው እርሾ ያልተጨመረበት ማጻ 7 ቀን የምንመገብበት ሀጋ ማጾት ይባላል። ሀግ ሀሂሩት የተባለው ደግሞ የነጻነታችን በዓል ማለት ከባርነት ወደ አርነት የወጣንበት ይሄ ሀጋ ሂሩት ይባላል። ይህን ሀጋ ሂሩት ደግሞ እግዚአብሔር አምላካችን እያንዳንዱ ሰው ከተለያዩ ሱሶች ከተለያዩ ለምሳሌ ብዙ ነገሮች አሉ። ሰውን የምናማ ከሆነ ከዛ ከአመት መታቀብ አለብን። አናሁን ጻርክም ለጥት ሚያብዱት ለኺሩት ከዚህ ከአገልግሎት ከራሳችን ከደገዥነት ወደ ገዥነት መሸጋገር አለብን። በሁሉን ነገር የምናደርገው በተስተካከለ ነፃነት በተሞላበት ሃይምሮ በዛ ታንጸን ከሆነ ነፃነት በእኛው ውስጥ ከተገናጸፍና ጥሩ ዜጎች እንሆናለን። ፈጣሪንም ቅድምም ነቢያትም ይነግሩን ኦሪትም ትነግረን ምንድነው? እግዚአብሔርን ከፍላጎታችን እንድናገለግለው አገልጋዮች ሰራተኞች ሆነን ደፋ ቀና እንድንል እግዚአብሔር ከልጆች የሚፈልጉት በእውነት ፈጣሪያቸውን የእግዚአብሔርን ቃል እንድንሰማ። ሌላው የፋሲካ ሀግ አቪቭ ይባላል። ሀግ አቪቭ ማለት አቪቭ ወር የዚህ የጸደይ ወር የሚከበር በዓል ነው። ስለዚህ ይሄ የፋሲካ በዓል ትልቅ በዓላችን ምክንያቱም አንዴ ለመጀመሪያ ጊዜ ህዝበ እስራኤል ለመጀመሪያ ከባርነት አርነት ወጥቶ የመጀመሪያው በዓል የምናገኘው ፋሲካ ነው። በህዝብ ደረጃ ፋሲካን ያከበርነው ይሄ ፋሲካ በዓል የነጻታችን መግለጫ ነው። ለማጠቃለል ያህል የምናየው በዚህ ፓራሻት ጻፍ እንዳየነው ካህናት በተነቃቂ ሃይምሮ
በዝርዝት በፍጥነት ፈጣሪያቸውን የሚያገለግሉበት መሆኑን ያንን በመናገለግልበት ጊዜ ከፍላጎት መሆኑን ፍላጎት በጣም አስፈላጊ እንደሆነ እግዚአብሔርን የምናገለግለው ደግሞ ልክ እንደ ልጆች ሆነን ማገልገል እንዳለብን ፈጣሪ አምላክን ለማገልገል ልክ እንደ ልጆች መሆን እንዳለብን ልጅ ለወላጆቹ በሚያገለግልበት ጊዜ በእውነት በትክክለኛ እነሱ ወላጆች ያዘዙኝ ሳይሆን ብሎ ማሰብ ያለበት በእውነት ወላጆችን ማስደሰተው በምንድነው ፈጣሪ አምላክን ማስደሰተው በምንድነው ብሎ ደግ ነገሮችን ማድረግ እንዳለብን እንደዚሁም ደግሞ ነቢያት የነገሩን መስዋዕትን ማቅረብ ብቻ ከብት በሬ ሰባው ሁሉ ማቅረብ ዋጋ እንደሌለው ዋናው ልባችን ማንጻት እንዳለብን ከዛም በእግዚአብሔር እርዳታ በሲያታ ድሽማያ እግዚአብሔር አምላካችን ነብዩ ኤልያስን ይልክልናል በዚህ በመሲሁ ከመምጣቱ በፊት እግዚአብሔር አምላካችን ደግሞ የአባቶችን ልብ ወደ ልጆች ይመልሳል የልጆችን ልብ ወደ አባቶች ይመልሳል አባቶችና ልጆች የሚሰማሙበት የሚደማመጡበት አንዱ ለአንዱ የሚረዳዱበት አንዱ ለአንዱ የሚተባበርበት ያን ጊዜ ይመጣል ያንንም በዛን ጊዜም ይላል እግዚአብሔርን ያገለገለ በትክክለኛ ያገለገለና እግዚአብሔርን በትክክለኛ ያገለገለ ግልጽ ይሆናል ታዲያ ግልጽ ሆነን ለመሄድ ወደ ፈጣሪ ለመቅረብ ይህን የፋሲካን ከፊታችን ያለውን በዓል በትክክለኛ ለማክበር ምንድን ነገር ማድረግ አለ ፔሳህ ለምንድነው ታሪኩን መተረክ የት እንደመጣህ ማወቅ አለብን የት እንደመጣን ማወቅ ከቻልን ፔሳህ ታሪኩን መተረክ አለብን እያንዳንዱ ሰው በቤተሰብ ደረጃ እንኳን ታሪኩ ረጅም ታሪክ ፔሳህ ማጻው ማሮር ደግሞ ያ ነገር የመራራውን ህይወት የችግሩን ህይወት ያንን ፈጣሪ አምላክ ደግሞ ያሳለፈልን እሱ አምላካችን መሆኑን ማመናል ማጻ ደግሞ ንጽህና ያለበት ንጹህ ጊዜ ፈጣሪ አምላክ ደግሞ ይህንን ጥሩ ነገር የሚያደርግልን ያንን ማስታወሳል ስለዚህ በፋሲካ ይላል ሚሽሎ አማራም ፔሳህ መጣው ማሮር ለያጸ ያደሆ ፋሲካ ጊዜ ሶስት ነገሮችን በቃሉ ያልተነገረ ፋሲካን እንዳከበረ ይቆጠራል ስለዚህ እግዚአብሔር አምላካችን በትክክለኛ ፈጣሪን እንድናገለግለው ከፍላጎታችን ተነስተን ፈጣሪን እናገለግለው እንደዚሁም ፋሲካን በትክክለኛ አክብረን ፋሲካን ይህን ፔሳህ አክብረን በሰላም እንጨርሰው የእግዚአብሔር ፍቃዱ ይሁን መልካም ሁኑ ሻባት ሻሎም ሻባት ጋዶል ሻሎም